ሳንለወጥ ፐርፌክት ለመሆን ሳንሞክር አባት ሆይ ስቻለሁ ጌታ ሆይ በሳታን መጀመሪያ ወደ አንበሳ ጉድጓድ ዛላቸው የሮማውያን ታውቃላችሁ ኢንተርቴን ነው የሚያደርጉት ዛሬ ኳስ ስቴዲየም ሞልቶ በኋላ ለማንጫ እንደምታዩት ተሞልቶ የሚታየው ይዛን የነበረው ሰው በአንበሳ ሲበላ ነበር ክርስቲያኖች የእውነት በዚህ የሰማችሁ ይህንን እየሰማችሁ ላላችሁ የተባረካችሁ ናችሁ እኔን ጨምሮ ይሁዳ እንኳን ስሙ አሳልፎ ሲሰጠው ለምን ይመስላችኋል ትውት ስለነበር ተመሳስሏቸው ስለሚኖር መለየት ነበረበት አስሜ የምሰጠው ነው እሱ ኢየሱስ ማለት እኔ አሁን ምሰሙ እሱ ነው ትውት ስለነበር ጌታ አብሯቸው ከንትኑ አንፃር አይታችኋል ትህትናው ሶ አሁን እነሱ እንኳን ወዳጆቹ መጥተው ሲፈልጉት ሁሉም እየፈለጉ ነው እሱ አይመለከተው የእሱ ትኩረት ሚኒስትሪው አይደለም ማን ነው ትኩረቱ አባቱ ነው ሚኒስትሪው ከየት እንደመጣ ሶርሱን እዚህ ጋር እየነገረን ነው አባት ጋር ሟል ነው ሲሄድስ ግን ሚኒስትሪ እንዲሰፋ ተራራ ላይ ልውጣ ልጸልይ ብሎ ነው ወይ አይደለም ጌታ አባቱን ስለሚወድ በስላሴ መካከል የነበረው ፍቅር የዘላለም ነው ፍጹም ሰው ፍጹም አምላክ ሆኖም ጌታ ይናፍቃል አባቱን ምን ያደርጋል ናፍቆ ማለት 9 ሰዓት ተነስቼ ጸልያለሁ ሲል ሚኒስትሪያችን እንዲሰፋ ጌታ በኔ ኃይል እንዲያረግ ድል እንዲያረግ ፕሮፌት አድርጎ እንዲቀባኝ ፓስተር አድርጎ እንዲቀባኝ አይደለም ናፍቆት ነው ፍቅር ነው ከዛስ እዛ ጋር የሚናወጠው ነፃ የሚወጣው በትምህርቱ የሚገረሙት የሱ ፎከስ እሱ አይደለም እዚህ ጋር ነው የሱ ፎከስ ደስ የሚለው አባቱ ጋር እሱ ሲጸልይ ጌታ ብትወድቺ ጽዋ ከኔ ትለፍ ግን አንተ ያልከው በቃ የሚፈልግ ብትወድ እኮ ማለት እንደው ባይሆን እያለኮ ነው ግን እስቲል ምንድነው የኢየሱስ ልብ አባቱን ሄዶ ሁሉንም ማውራት መነጋገር በቃ የሱ ልብ ነው እንመልከት አሁን እዚህ ጋር በጣም ትኩረት ማድረግ ያለብን ህዝብ ምንድነው የመጣብኝ ቆይ እስኪ ህዝቡ ምንድነው የፈለገው እሱን ፈለጉት ህዝቡ ኢየሱስን ፈለጉት ደቀ መዛሙርቱም እሱን ፈለጉት ስለዚህ ለምንድነው ሲባል አገልግሎቱ እየሰፋ ስለሆነ እሺ አንድ ሰው ተፈልጎ እዛ ቦታ መቆየት ከነበረበት በአገልግሎት ፌመስነትን ከሆነ ኢየሱስ ነበር ኢየሱስ ግን እዛ አልቆየም ወደ አባቱ ጭብጨባውን ትቶ ለዚህ ነው ጌታ እንደ ግብዞች አትጸልዩ ሲል ማቴዎስ 5 ላይ 5 ላይ ሲነግረን እንደ ግብዝ አትሁኑ እነሱ ምን መታየት ይወዳሉ አይደል የነሱ ልብ ምንድነው መጨብጨብ ይፈልጋሉ መታየቱን ይወዳሉ መጸለያቸው አይደለም ችግሩ አረድ ባለፈው ስንነጋገር ሰምታችሁ ከሆነ አንድ አይሁዳዊ በቀን 3 መጸለይ ምግብ ሊይታው ይችላል መጸለዩን አይተው ይጸልያል በቀን 3 ከዛስ ታይሙ ደግሞ ስፔሲፊክ ናት ምን ያደርግ ነበር ለምሳሌ አንድ አይሁዳዊ ለምሳሌ 8 ሰዓት ነው የሚጸልየው ለባላችሁ ከቀኑ 8 ሰዓት ልክ 7:50 ስትል ገበያ አካባቢ ቶሎ ቀስ ብሎ ወክ ያደርጋል ከዛ በኋላ ልክ 8 ሰዓት ባለበት ተቆሞና የሚጸልየው ይቆምና ህዝብ ያየው አንተኔ የጸሎት ሰው እንዲባል ቆሞ ይጸልያል አይታችኋል ኢንቴንሽናሊ በየሙክራብ የሚላት ቦታ የገበያ ቦታ ንግድ ያለበት ቦታ ሰዎች የሚታወቁበት ቦታ ሰው የሚንቀሳቀስበት ቦታ ላይ አውቆ 10 ደቂቃ ሲቀራቸው አውቆ ይሄዳሉ 20 ደቂቃ በዛሽ በኩል ከዛ ልክ 8 ስትሆን ይጸልያል አትንቀሳቀስም በጁሽ አይታችሁ ከሆነ አሁንም እንደዛው ሶ ምንድነው ኢንቴንሽናቸው ገበያ ላይ ቆሞ የሚጸልዩ ለመባል ኢየሱስስ ታታ ሲንጫጫል ከዛስ ወደ ጓዳ ጎሳ አይቀድ ከንቅልፋቸው ሳይነሱ ጌታ እንደ ግብዝ አትሁን ሲል እሱ ሳይሆን ነው የሚያስተምር ድንቅ መምህር ማለት ይሄ ነው የሆነውን ያስተምራል ቅድም መዝሙሩ ላይ ሲሰማ በጣም ለዛን ይነካኝ የሆነውን ያስተምራል ስለዚህ አሁን እዚህ ጋር ስትመለከቱ ጌታ ሉቃስ ላይ ሄደንኛው ሉቃስ 5:15 ላይ እንደዚህ ይላል ልጠብቃችሁ ባይዘዌ ባጭሩ ፐብሊክ ላይ ለመጨብጨብ ከፈለግን እዚህ ሶሻል ሚዲያ ላይ ቸርች ውስጥ በኮንፈረንሳችን ላይ ምናምን እንደዚህ
እሱን ብቻ የምንፈልግ ሆነን አሁን ከድካም አንጻር አይደለም ይሄን የምታዩት፣ ከልብ አንጻር ነው። መድከም እኔ ስንት ቀን ነው ደክሞ የማልጸልየው። ከልብ አንጻር ግን እዚህ ጮዌ ልቤ ጭብጨባው ደስ ብሎት ጓዳዬ ግን ምንም ከሌለ እውነቴን ነው የምላችሁ ጸሎቴ ስለ እግዚአብሔር አይደለም ስለኔ ነው። ልክ ያኛው ሰውዬ እንደጸለየው እንደዚህ ሰው ስላላረከኝ አመሰግናለሁ፣ እንደ ቀራጩ ስላላረከኝ አመሰግናለሁ፣ እኔ አስራት እሰጣለሁ፣ እጸልያለሁ፣ በቀን በሳምንት 2 እጸልያለሁ፣ እንደዚህ ስላላረከኝ አመሰግናለሁ። ይሄ ጸሎት አይታችሁታል፣ ወደ ጎን ነው። ስላልሆንኩኝ ነው የሚለው ደግሞ ባይዘው ስላላረከኝ አይደለም ስላልሆንኩኝ። ይሄውን እዚሁ እንዱ ከጣራ ያልፍም እኮ አሁን ይጸሎት ለብሮ ሲጀመር ሊጸልይ የመጣው በቃ እኮ እያረገ ነው ይቀጥል። በቃ ይሄ እኮ ሙሉ ነኝ እያለ እኮ ነው እግዚአብሔር ጋር መጣ ሙሉ ነኝ። ጌታ እኮ ይሄን ምሳሌ ሲሰጣቸው የነበረው እኮ ምን የሚያደርጉት ነው መሰላችሁ? በቃ እኛ እንጸልያለን አሁንም ቢሆን የትኛውም ሃይማኖት እንሁን ኦርቶዶክሱን፣ ካቶሊኩን፣ ፕሮቴስታንቱን ልብ ግን ልክ እንደነዚህ እንደ ፈሪሳዊ ማለት ነው ራስህን እንደምትጸልይ በቃ ጀግና አድርገ ግብዝነታቸውን ሊያሳይ ፈልጎ ነው ጌታ የመጣው። ከዛ ምን አደረገ? ሌላኛው ሰውዬ ደግሞ መጣ፣ ቀራጩ መጣ። ይሄ እንደዚህ ሰው የተባለው እንደ ኃጢአተኛ የተቆረጠው እየተቆጠረው ላይክ እንደ ባንዳ ነው የሚቆጠሩት። ቀራጭ ማለት ቀላል አይደለም። የሀገር ከሃዲ ተደርጎ ነው የሚቆጠሩት። ሮማውያን ከሮማውያን ጋር አብረው ነው የሚሰሩት ተብሎ ነው የሚታሰበው። እኛን የካዱ ናቸው ተብሎ ከዛ ወደ ላይ እንኳን ሊያ አልወደደም ይላል። ከዛስ እኔ ኃጢአተኛ ነኝ፣ በደለኛ ነኝ። ጌታ የሚሞላው ባዶነትን ነው። ሙሉ ነኝ ብለህ እግዚአብሔር ጋር ከሄድክ አትሂድ ወንድሜ። በቃ ሙሉ ምግብ ብላበት፣ ውሃ ጠጣበት፣ በቃ ምንም አትሰራማ። ምን ታዲያ እግዚአብሔር ጋር ግን ሲሆን ምንድነው? ባዶ ነኝ አይደለም እሱ ማለት ነው። ጌታ እኮ ሚኒስትሪውን ፐርፌክት ሆኖ በትምህርት ዙሪያ በፈውስ ዙሪያ ፐርፌክት ሆኖ ሊጸልይ ይሄዳል እኮ። እየነገረን ያለው እኮ ምንም ሁን ጥገኛ ነህ፣ ምንም ሁን ባዶ ነህ። ኢየሱስ መቼም ባዶ ሆኖ አያውቅም። እኛን ነው እያልኩ ያለሁት። ምንም ሁን በቃ ሊያስተምር እና የሚጸልየው ምን ሊሆን ነው? አንደኛ ፍጹም ሰው እንደሆነ ፕሪቴንድ እያደረገ እንዳልሆነ አንድ ሊያሳየህ ነው። ሁለተኛ ደግሞ እንዲህ ነው። እስኪ እኔ ከጌታ በላይ አገልግሎት 15 ጊዜ ብወለድ ተደምሮ ቢጨመቅ የአንድ ቀን ያገለግላትን አልሆንም እኔ። ነገር ግን ሰክሰስ እሱ አይደለም። ምንድነው? አባት የአባት ፍቅር ነው። ተመልከቱት አሁን ሉቃስ 5:15 ላይ ናይ ያውጥቷል። ሜቢ ካነበብክል እሺ እንደዚህ ይላል። ወሬው ግን አብዝቶ ወጣ፣ ብዙ ሕዝብም ሊሰሙትና ከደዌያቸው ሊፈወሱ ይሰበሰቡ ነበረ። ነገር ግን እርሱ ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበረ። ሃሌሉያ። እስኪ አዲሱ መደዳ ትርጉሙን አንብበው። ናይ የለኝም ባይብሉን ያዝከው እንግሊዘኛ እሱ ላይም እስኪ የትኛው ቨርዥን ላይ ነው ኦፍተን ሚል ካለ አሁን እዚህ ጋር አዲሱ መደበኛ ትርጉም ላይ ግሪኩን ቀጥታ ተተንትኖ እንትን ሲል እንደዚህ ነው የሚለው። ይኸውላችሁ ይሁን እንጂ ስለ እርሱ የሚወራው ወሬ ይበልጥ እየሰፋ ሄደ፣ እጅግ ብዙ ሰዎች እርሱ የሚናገረውን ለመስማትና ካለባቸው ደዌ ለመፈወስ ይሰበሰቡ ነበር። ኢየሱስ ግን እቺ ነው የምፈልጋት፣ ብዙ ጊዜ ወደ ገለልተኛ ስፍራ ወጥቶ ይጸልይ ነበር። መች ጊዜ? ብዙ ጊዜ። የእንግሊዘኛው ሜቢ ናሂ ካገኘው ኦፍተን ነው የሚለው። Yeah, it says like this. Yeah. But despite Jesus' instructions, the report of his power spread even faster, and vast crowds came to hear, to preach, and to be healed of their disease. But Jesus often withdrew to the wilderness for prayer. Often. አያችሁ ምንድነው አሁን ይሄን የምታዩት? ኢየሱስ ለብቻው የሚጸልየው የአንድ ጊዜ ብቻ አይደለም። ደግሞ አገልግሎት ስለተሳካለት ነው እንዳትሉ ሉቃስዬ በደንብ አብራራላችሁ። ናሂዬም አሁን ያነበበውን ላይፍ ስታይሉ ነው። ጉዳዩ የአባት ፍቅር ነው እንጂ የሚያስኬደው የሚኒስትሪ መሳካትም አይደለም፣ የሚኒስትሪ መጉደልም አይደለም፣ የሆዱ መጉደል መሙላት የህይወት ጉዳይ አይደለም እያለን ነው። ትኩረቱ ምንድነው? የአባት ፍቅር። አሁን ምንድነው የሚያስፈልገን?
አባታችንን መውደድ እንዴት እንውደድ? በኢየሱስ ያለ ኢየሱስ መውደድ እንደማንችል በጴጥሮስ አይተናል። ኢየሱስ አጠገቡ ሆኖ አይደል አንተማ ሞታለሁ ማንንም አይነካም አለኩ። አንደኛ ከሃዲ ሆኖ ቁጭ አለ። ስለዚህ ከዛ ጌታ ግን የመለሳት መልስ በጣም ወሳኝ ናት። ስጋ ደካማ ነው መንፈስ ግን ብርቱ ነው ሲል ስለሚመጣው መንፈስ ቅዱስ እየተናገረ ነበር። በመንፈስ ቅዱስ ግን ትችላላችሁ እግዚአብሔርን መውደድ። መንፈስ ቅዱስ ግን ያቀርባቸዋል። ለምን? እርሱ ያስተማርኳችሁን እኮ ያስታውሳችኋል አለ። ወደ እውነት ሁሉ ይመራችኋል አለ። እውነት ማን ነው? ራሱ ኢየሱስ እኮ ነው። ፐርሰን ነው እኮ እውነት። ስለዚህ አሁን ምንድን ያለው ብዙ አሁን የኢየሱስና የኛ ልዩነት ማለት ነው። ኢየሱስ ቢዚ የሚያደርገው ነገር እያለ ለጸሎት ነው ቢዚ። እኛ ደግሞ ማለት ምን ማለት ነው? ቢዚ የሚያደርገው ነገር አለ እኮ ቢዚ ሊያደርገው የሚችል እሱ ቢዚ የሚሆነው ጸሎት ላይ ነው። እኛስ ቢዚ የሚያደርገን ነገር ካለ ለጸሎት ቢዚ ነን። ለጸሎት ቢዚ ነን። ምክንያቱም እዚህ ጋር ቢዚ የሚያደርገን ጉዳይ አለ። ኢየሱስ ቢዚ የሚያደርገው ጉዳይ መጣ። ጭብጨባ፣ ዋይታ፣ ፌመስነት ምንም ነገር ይምጣ ሄዶ ከአባት ጋር ጉዳዩ ምንድነው? የፍቅር ነው። ይኸውላችሁ አባት የሚወደድ ነው፣ የሚናፈቅ ነው። እውነት ናይዬም ስለ አባትነት እንደው የተወሰነ ቢላችሁ ራሱ ደስ ይለኛል። አባት አውቃለሁ የተሳለብን ሌላ ነገር ነው፣ ግን እርሱ ላይ ናሂ ይናገራል። በቃ አባት ስላልገባን እኮ ነው ማንናፍቀው። ኢየሱስ ሆይ አድነኝ እግዚአብሔር ሊገለኝ ነው ብሎ የጸለየ ሰው እንዳለ ሰምቻለሁ። ይሄ ማለት እርግጠኛ ነኝ በቃ እግዚአብሔር ይቆርጣል፣ ይፈርድባል፣ ሲኦል ነው የሚከትህ። ከልጅነቱ ጀምሮ ራሱ እዛች ሴት ጋር ሄደ ቢያይ ሲኦል ነው የሚከትህ ተብሎ ያደጋል። ብትዋሽ በቃ ገሃነም ነህ ተብሎ ያደገ ልጅ እንግዲህ እግዚአብሔር ሊገለኝ ነው ኢየሱስ አድነኝ ብሎ ይጸልያል። ግን የአባት ልብ ግን ፍቅር ነው። አባት ነው፣ ሁሉ ምንጭ እኮ ነው፣ ሶርስ ነው ሁሉ ነገር። አባት የሚናፈቅ ነው። ስለዚህ አሁን ኢየሱስ ደግሞ ሌላ የመጨረሻ ፓርት ልናገር፣ እቺን ተናግሬ ናይ የሚለን ይለናል። ኢየሱስ ማለት ነው አንደኛ ከማንም አፕሩቫል አይጠብቅም። ይኸውላችሁ እዚህ ጋር በደንብ ይኸውላችሁ ተረጋግቼ ልንገራችሁ፣ አድምጡኝ። ኢየሱስ ማለት ነው ጎዶሎነት ስላልነበረበት ነው ጭብጨባው አትራክት ያላረገው። እኛ በልጅነታችን ሪጀክሽን አለብን፣ አድገን ሪጀክሽን አለብን፣ ትምህርት ቤት ሪጀክሽን አለብን፣ አስተማሪዎች ሪጀክት አድርገውናል፣ እናት አባቶቻችን ሪጀክት አድርገውናል፣ አጎት ምናምን ሪጀክት አድርገውናል፣ ዓለም ሪጀክት ታረጋለች። ከዛስ ጭብጨባውን ስታይ ማነው ጸሎት ምን ይጠፋብሃል ጸሎት ለምን ጉድለት አለ። ኢየሱስ ግን ሙሉ ነው። ኢየሱስ እኮ ማለት ነው ሲጠመቅ ከላይ አባባት ድምፅ አውጥቶ የሚመሰክርለት እኮ ነው። የምወደው ልጄ እርሱ ነው ይባላል። አይደንቲቲውን ያውቃል። ምንም ፈታ ያለ ነው። ጌታ ያውቃል ማንነቱ፣ አምላክ መሆኑን ያውቃል። እኛ እኮ ልጅነታችን እስኪገባን እኮ በእግዚአብሔር የተወደድንበት ፍቅር ስትገባን እኮ ነው እንጂ ደስ ያለ እና ይጋር ሁሌ ነው የምናወራው። አጋንንት ወጡ፣ 15 አጋንንት ወጣ፣ 100 ወጣ፣ ከካንሰር ተፈወሰች፣ HIV ምንም አሁን ምንድነው እንዴ? እኔ አባቴ ነው የሚናፍቀኝ። ይሄን ሰውነቴን ያውና ቅዱስ መስዋዕት አድርጌ ማቅረቤ ነው የሚናፍቀኝ። ቅዱሳንን ደቀ መዛሙርቴ መሆናችሁን በፍቅሬ ታውቃ ተመልሻለሁ አይደል? እንደዛ መውደዴን ነው ጌታ የሚፈልገው። ስለዚህ እኔ ደስ ያለኝ አባት በቃ እኮ እኛንም እኮ ብሎናል፣ ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸዋል አይደል? ልጆች ናችሁ ካለን ለምን ግራ እንጋባለን? ምን አገባኝ እኔ ሙሉ የኢትዮጵያ ሕዝብ እንደ ፖል አይነት አገልጋይ የለም ቢል ምን አገባኝ? ለምን ኢምፕሬስ ያደርገኛል? እዚህ ጋር ልጅ መባሌ ለምን ኢምፕሬስ ያደርገኛል? መጸለይ ትችላለህ ከኔ ጋር በመንፈስ ቅዱስ ኃይል በክርስቶስ ኢየሱስ ስም ወደኔ መጸለይ ትችላለህ ስባል ኢምፕሬስ ለምን ያደርገኝ? እንዴት እንደዚህ ቻልኩኝ? እኔ ሳወራ ሰማይ ይሰማለሁ። በቃ እሱ ኢምፕሬስ ያደርገኝ እስኪ። ከዛስ ግን ዛሬ መድረክ ፖሊስ ሰጥሃል፣ እዚህ ቸርች ታገለግላለህ ሲባል ለክብር አበቃኝ፣ እግዚአብሔር ለክብር አበቃኝ። አረ ቀድሞ ነው መስቀል ላይ ሞቶልኝ ውርደቴን ወስዶ ተነስቶ ነው ለክብር ያበቃኝ።
ለክብር ያበቃኝ የዛኔ ነው። እኔ አሁን ይህን ስነግራችሁ በገባኝ እላለሁ የምናገረው በገባብኝ እንደውም በገባብኝ እውነት ስሙ እንዴት ነው እውነቴን ነው የምላችሁ ፓስተር እንትና ተብዬ መሸበር እኔ መቼም አንዳንዶቻችሁ ይቅርታ ከፊት ለፊት ፕሮፌት ብላችሁ ምጽፉ ስላልተቀበሏችሁ ነው በቃ የማይቀበሏችሁ ስለመሰሏችሁ ነው እንጂ ምንም ኢየሱስ እኮ ኢየሱስ ነው ስሙ እኮ አገልግሎቱ ግን ምድርን ያካልላል ምንም ነገር ቀጥያ ከእግዚአብሔር ዘንድ የመጣው የተከበረው እያለፈ ነው ሳይባል ዝም ብሎ እያለፈ በአህያ ላይ ተጭኖ እያለፈ ሙሉ ያቃላማ ማንነትን ስታቅ ምንም አያስፈልግም ስለዚህ የአባት ፍቅር ወዳጆቼ አሁን በክርስቶስ ኢየሱስ ልጅ መሆናችን ኢምፕሬስ ያድርገን አሁን ሰዎች ምንድነው የሚያዩት የኢየሱስን ሚራክል ነው አይደል በስማ ምንለው እኛስ በስማ ምንለው ሰዎችን ተሰሉ ጓዳው ነው አባባትስ የሚያየው ጓዳ ወለህ እንዴት እሺ አሁን ሙሴው ፊቴ አብራ ብሎ ጸልዮ ራሱ አይደለም እኮ ዋለ ፊቱ አበራ ምን ያድር ኢየሱስ እኮ ከተራራ ጸሎት ሲመርፍ ያበራ ነበር በቃ መዋል ነው ጉዳዩ መዋል ነው እግዚአብሔር የጧት ጸሎታችንን ይመልስ የምሬ ነው ወላድ አስቀድመን ለርሱ መስጠት ይሆናል ስለዚህ ጸሎት ፐርፎርማንስ አይደለም ንግግር አይደለም ኢሳይያስ 92:52 ሆና የለም 92 ግን እንደሚለው ምናም ብለን ምንናገረው አይደለም ዘወልቁ ላይ እንደሚናገረው ምናም እንትኑ ሳቱ ይንደድ ምናም ብለ ስለጠቀመና ስፒች ማድረግም አይደለም ሰማይንም ኢምፕሬስ ለማድረግ አትሂድ እንደዛኛው ሰውዬ ጾም አለው ሁለት አንተ እግዚአብሔር ጋር አስባለ እኔ አላቀም እግዚአብሔር ረድቶኝ ነው እሺ ይሁን ግን እንዴት ነው ጌታ ሆይ ታይኛለህ እኔ ምጾም ሰው ነኝ ስምን ፕሪች አደርግ አሁን ናይ ቢመካስቡት በቀን ነው የነዳው ስምን ምናገረው አንድ እዚህ ምድር ላይ ወበር እየነዳ እንደዚህ አይነት ሰው እስኪ አምጣ በቃ እንደዛ ነው የሚለው ያኛው ሰውዬ እኔ አሁን ናይን ሳይወኮ ማለት ነው እንደዛ ልል ይችላል እንደ ናይ እኔ አይቻላቅም ልል ይችላል የሆነቴን ነው ብላችሁ አያችሁ ችግሩ ወደ ጎን ካየው ናይ ኢምፕሬስ ሊያደርገኝ ይችላል ማለት ሊፉ አሁን ናይ እኔን ደግሞ ሳይ ምን ሊያደርግ ይችላል ሊንቀኝ ይችላል አሁን እኔ ያለ ናይ እንዳንተ አይነት የለም ምናምን ስለው ሲጸልይ ወደ ጎን ካየ እንደ ፖልን አግዘው ባይዘው ጌታ ሆይ ወደኔ ይምጣ ምናምን ሊል ይችላል አይታል ሶ ምንድነው ያ ፈሪሳዊ ወደ ጎንም እያየነ ይጸልየው ፈሪሳዊው ምን እያደረገ ከጎን ያለውን እንደዚህ ቀራሽ ስላላረከኝ ሲል ከጎንም እንደሷ ጸሎት ቀጥታ ወደ ላይ ብቻ ወደ ላይ ስትሄድ ማየት ራሱ ያቅታል ጌታ ሆይ ኃጢአቴን በደኔን ቅድም የሆነ አቃስቤ አንተ ጌታ ሆይ አስቤም ሳላስብም ላረኩት ነገር ይቅር በለኝ ትላለህ በቃ ስለዚህ ጌታ ምን አረገ ያስተማረው ኖሯል በርህን ዝጋ ማለት ሁሉ ነገር ተወው ይሄ ጭብጨባውን ምናምን ዝጋው ስልክህን ዝጋው ሁሉ ነገር ተወው ፓስተር ስልክህን ዝጋው ስለሚል በደንብ አስተምሮናል ግን በቃ ሁሉ ነገር ተወው ይሄ ጭብጨባውንም እኔ ዛሬ ትኩረቴ ይሄ ኢምፕሬስ የሚደረገው ነገር ተወውና ግባ በቃ ስለዚህ ዛሬ መዝሙሩን ሰምቼ ወደዚህ ራሱ የመጣሁት እሱ ያላረገውን አላስተማረን ይሄ ሁሉ እንዲሆን ግን እንድንሄድ ግን የአባት ፍቅር ያስፈልገናል ኢየሱስ ጌታ ነው ጌታ ይወደናል እውነቴን ነው ብላችሁ እኔ ስንቴ ተሰነካክያለሁ ስንቴ ጌታን ማውራት አቅቶኛ ቃል ስንቴ መነሳት አቅቶኛ ቃል በእግዚአብሔር ምህረት ግን በተነሳው ቁጥር ግን በቀረችኝ ዘመን ግን ኢየሱስን እንናገራለን ደስ ብሎ ካለብን ችግር ሰው እንዲያየ ጎብጧል ይሄ ያነክሳል እየተባለን በቃ እንናገራል ምን ታዲያ ምን ላርግሽ እንዴ እኔ ፐርፌክት እስኮን እንድጠብቅ ሆነ ጌታ እስኪመጣ መጠበቅ አለብኝ ስለዚህ እንዳለው ሆኜ መጥቼ እነግርሃለሁ ኢየሱስ ይወድሃል አባት ይናፈቃል ናይ ቀጥል አንተ ፖልሻ በጣም ጌታ ይባርክ እግዚአብሔር ይባርክ ስለነገርከን ስለዚህ እውነት ይሄ ከጌታ የሆነ መልእክት ነው እውነት ለመናገር ሁላችንም የሚያስፈልገን መልእክት ነው ብዬ እላለሁ እውነት ለመናገር ቢካዝ የልብ ጉዳይ ስለሆነ ይሄ የልብ ጉዳይ ነው ፖልሻ
ከምናደርገው ከተግባሮቻችን የወጣ የልብ ጉዳይ ስለሆነ በጣም ጌታ በአንተ ይህንን መልእክት ስለነገረን የእውነት በዚህ የሰማችሁ ይህንን እየሰማችሁ ላላችሁ የተባረካችሁ ናችሁ፣ እኔን ጨምሮ የእውነት I'm blessed to hear this በጣም ወንድሜና እግዚአብሔር ይባርክ ፖልሻ። we love you so much bro በጣም የእውነት እኔ እንደ ወንድም ደስ ይለኛል ይህንን ሳይሰማና እግዚአብሔር ይመስገን። እኔ ከተረዳሁት ነገር አንተም ከተናገርከው ነገር ኢየሱስ when ሚኒስትሪውን ለአገልግሎት የመጣውም ለማገልገል ነው። እኔ በጣም ከኢየሱስ ደስ የሚለኝ ነገር ለማገልገል ነው የመጣው ጌታ እና ሰርቭ ለማድረግ የመጣ ሰው በሌላ ነገር ዲስትራክትድ አይሆንም። አንዳንዴ ሰርቫንት የሆነ ልብ ስለሌለን ዲስትራክሽናችን በጣም ብዙ የሚሆነው ለዛ ነው። ሰርቭ የምናደርግ ከሆነ ሰርቭ እያደረግን ከሆነ ከራሳችን ወጥተን ከራሳችን ማንነት ከራሳችን ፍላጎት ከራሳችን ነገሮች ወጥተን እግዚአብሔር ለሰጠን ወይ ደግሞ እግዚአብሔር ይህንን እንድታደርጉ ፈልጋለሁ ላለን ለዛ ጉዳይ ነው መኖር የምንጀምረው። መጀመሪያ የሌለን ይሄ ሰርቫንት ልብ ነው the heart ሰርቭ የሚያደርገው ልብና ፖልሻ እንደተናገርከው ኢየሱስ ሁሉም ነገር ከሆነ በኋላ ካሪዝማቲክ ነገሮች ሆነው አጋንንት ወጥቶ በሽተኛ ተፈውሶ everything ከሆነ በኋላ what matters for Jesus የማይቀየርበት ነገር ምንድነው? እሱ የዘላለም አምላክ ሆኖ ነገር ግን the relationship ከአባቱ ጋር ያለው ያ ህብረት ማተር ስለሚያደርግበት ሄዶ ይጸልይ ነበር እና የእግዚአብሔር ልጅ እኮ ነው እሱ ራሱ እግዚአብሔር እኮ ነው ጌታ እኮ ምንም ቢያደርግ እኮ ያምርበታል እኮ ቢያደርገው ራሱ እኮ ያምርበታል። ጌታ ያንን ነገር ቢቀበል ራሱ እኮ ያምርበታል። ከሰዎቹ ጭብጨባ ቢቀበል ያን ነገር ሁሉ ቢደረግለት ለኢየሱስ ያምርበታል። በጣም ነው የሚያምርበት እኮ ቢቀበልም ራሱ እኮ he can do that። ግን እያስተማረን ያለው for the people አሁን አይደለ የዛሬ አስቧል ጌታ የዛሬ 2000 ዓመት ይህንን ህይወት ሲኖር ጌታ አሁን ለምንመጣው ትውልድ ከዚህም በፊት ላለፉት ለአባቶቻችን ከዛም ደግሞ አሁን ላለነው ትውልድ ደግሞ ጌታ እስከሚመጣ ለሚመጣው ትውልድ ኢየሱስ እያስተላለፈ ያለው መልእክት ምንድነው? you guys have to be humble። ለምታደርጉት ነገር የምትቀበሉት ግሎሪ መኖር የለበትም። የምትቀበሉበት ጭብጨባ መኖር የለበትም። አስቧል ያቺ አህያ ተፈታ መታ አህያዋ በመካከል አይደለ እየገባች ኢየሱስ ተጭኖባት እየገባ ዘንባባ እየተነጠፈላት እየተጮኸ ምናምን እየተጨበጨበ ምን እያለ አህያዋ በዛ ሰዓት አስቧል ለኔ ነው ምናምን ብትል የተጫነባት ስላለ እኮ ነው ኢየሱስ እሷ ላይ ስላለ ነው እንጂ አህያዋ ተረስታለች ሁላ እኮ ማለት እስቲ ፈታችሁ አምጧት ብሎ እኮ ነው አይደል? the same thing እኮ ነው የኛም ህይወት ጌታ ሰርቭ ስናደርገው ይሄንን ልብ የሚፈልገው it's because በቃ ሰርቫንት የሆነ ልብ ከሌለን በጣም ጤነኛ አንሆንም እና the kingdom of God ዋነኛው እና ትልቁ ፕሪንሲፕል ኢየሱስ ያስተማረን ትልቁ ፕሪንሲፕል humility ነው። ትህትና ደግሞ አጉል አንገት ዝቅ ማድረግ አይደለም። ታውቃለህ እንደ ሀበሻ ኮሚዩኒቲ ያው ድምጻችንን ቀስ አድርገን ካወራ ወይ ከተቅለሰለስክ ምናምን በጣም ይሄ ሰው ትሁት ሰው ነው በጣም ምናምን ነው የሚባለው ትህትና። ከዛ ደግሞ ፊት ለፊት ደግሞ የሆነ አለ አይደለ የሚሰማ ምን የሚጠይቅ ሰው ምናምን ደግሞ ይሄ ሰው he's not humble ነው የምንለው። ትህትና ግን የልብ ጉዳይ ነው። it's the heart የሚገለጠው ደግሞ በኑሯችን ነው። እየኖርን ስንሄድ ከምናሳልፈው ሰዎች ጋር በአገልግሎታችን ሰዎች መተው ሲገፉ ስትሰደብ everything ሲመጣ what the enemy እኛ ህይወት ላይ የሚወረውረው everything ሲመጣ በቤተ ክርስቲያን በህብረት ከቅዱሳን ጋር ባለን ህብረት በዚህ ሁሉ ነገር ውስጥ እያለፍን ስንመጣ ያኔ ስትመታ ስትደቆስ ምን ስትል then that's how you see humbleness ወይ ደግሞ ትህትናችን humility የሚወጣው ያኔ ነው። ሰው ከኢየሱስ ጋር ከዋለ ትሁት ላይሆን አይችልም። እውነት ለመናገር honestly speaking እኔ ከቃሉ ያለፈ ይሄ የምናነበው ሕያው የእግዚአብሔር ቃል ህይወታችን ላይ ሲሰራ አይተናል። እኔ በህይወት አይቻለሁ። ፖልሻ ባንተ ህይወት አይቻለሁ። ደግሞ በሌሎችም ባርለ እንደ body of Christ በህይወታችን የተመለከትነው አንድ ትልቅ ነገር ምንድነው? የምናነበው ቃል ይሄ ህይወት የሆነው በመንፈስ ቅዱስ መሪነት የተጻፈው ትክክለኛ የሆነው የእግዚአብሔር ቃል በእኛ ህይወት እንደሚሰራ አይተነዋል። ውፍሰኔት ከኢየሱስ ጋር ስናሳልፍ ከጌታ ጋር ስናሳልፍ ከእግዚአብሔር ቃል ጋር ስፔንድ የምናደርገው ጊዜ ህይወታችንን እየለወጠ እንደሚመጣ አይተነዋል። ስለዚህ ማተር የሚያደርግብን ነገር እንዳልከውም የእግዚአብሔርን የአባትነቱን ልብ ማወቅ ነው።
በቃ እግዚአብሔር በጣም like ጌታ አንዳንዴ እግዚአብሔር ፍቅርን ኦፈር አድርጎ እኛንን እኮ መቀበል እየከበደን ያለው እግዚአብሔር የመጨረሻውን ፍቅር ኦፈር አድርጎልናል ማለት ከዚህ በላይ ፍቅር ለማንም የለውም ምንም ቢሰጠን ማለት እዚህ ምድር ላይ ባለንበት በመኖርበት መንግስት በመኖርበት ዓለም ላይ ምንም ነገር እግዚአብሔር አምጥቶ እንኩ ብሎ ቢሰጠን የማያረካንን ያክል እንደ ኪንግደም ኦፍ ጋድ ዳግም ተወልደን የገባንበት ዓለም ውስጥ ኢየሱስ ብርሃን የሆነው ጌታ በመካከላችን ሆኖ ይህንን ህይወት እየተካፈልን ያለነው ከዚህ የሚበልጥ ፍቅር ለማንም የለውም the joy ዛሬ ጧት እያወራን ነበረ I was speaking on the phone እና ከጸሎት ተነስተን እያወራን like ይህን ደስታ ይህንን ሰላም የት ነው የምናገኘው we cannot find it እዚህ ምድር ላይ የለም ይሄ ሰላም እዚህ ምድር ላይ የለም ይሄ ደስታ ከየት ነው የምናገኘው ኦቨርፍሎ ያረገ ነው ከማ ግንድ የሆነው ኢየሱስ ላይ ሄደን ስንጣበቅ ከነድካማችን ከነህመማችን ከነስተታችን ከነብዙ በቃ ከነብዙ ነገሮቻችን እንደዛው ሆነን ሳንለወጥ ፐርፌክት ለመሆን ሳንሞክር አባት ሆይ ስቻለው ጌታ ሆይ የጠፋው ልጅ ሲመለስ ፓስተር ሲነግረን እንደነበረው ወደ ልቡ ሲመለስ እንዳለ ወደ ልቡ እኮ ማለት ወደ ፈጠረው ጌታ ወደ ኦሪጂኑ ሲመለስ back to the origin ከዛ ነፍሳችንን ወስደን ፈጣሪሽን ፈልጊ የሚወድሽን ፈልጊ ብለ ነፍሳችንን ጌታ ላይ ዲፔንደንስ እናደርጋት that's how it overflows እና I don't know የእግዚአብሔርን ፍቅር የምንረዳበትን ማስተዋል ጌታ ይስጠን በጣም ልባችን ይሰበር የደነደነው ልባችንን ዛሬ ጌታ ይስበረው ጌታ ፍቅርን ኦፈር አድርጎ እኛንን መቀበል እየከበደን ያለው እወዳችኋለሁ እያለ መቀበል ይከብደናል እንጠራጣ እወዳችኋለሁ ተከፍሏል ዋጋው ከዛስ ለዛ ሁሉ ምስክር የሚሆነውን ሕያው የሆነውን የእግዚአብሔር መንፈስ the Holy Spirit ተቀብለናል እኛ ውስጥ እየኖረ ነው ያለው ክብር ሁሉ ለኢየሱስ ይሁን እኛ ውስጥ የሚኖረው ሕያው የእግዚአብሔር መንፈስ አለ the Holy Spirit ይወስደንና he take us to Jesus አለ መጽሐፍ ሲናገር አይደለ ዮሐንስ ወንጌል ላይ እሱ በመጣ ጊዜ አይደለ የሚለው ወደ እውነት ሁሉ ሃሌሉያ it leads you to the truth ወደ እውነት ሁሉ ምን ይላል ይመራችኋል ሃሌሉያ ዳግም እንደተወለደ የእግዚአብሔር ልጆች እንደሆነ በኢየሱስ አምኖ እንደዳነ የመጨረሻ ደስታችን መሆን ያለበት ራሱ ኢየሱስ ነው የአባትን ፍቅር ተነስቶ ሪሲቭ ማድረግ every day በዚህ ፍቅር ውስጥ ዋክ ማድረግ ምንም ነገር ላይኖረን ይችላል በጣም በብዙ ነገር ውስጥ ልናልፍ እንችላለን ፌል ልናረግ እንችላለን በዚህ ሁሉ ነገር ውስጥ ግን ያለን በአባት ፍቅር ውስጥ መራመድ በቃ every day conscious ሆነን እግዚአብሔር አምላክ ሆይ father በቃ if we feel like የጎደለ ያክል እንኳን ከተሰማን disconnected የሆነን ያክል spiritually weak የሆነን ያክል ከተሰማን we have brothers የክርስቶስ አካል አለ Hallelujah. The body of Christ. ለዛ እኮ ነው we need the body of Christ. እኔ ስደክም I have my brother. ፖሊሻ አንተ መተህ ስትናገር እግዚአብሔርን ቃል ስትሰብክ ስትጸልይ bro እነሳለሁ because I feel the love of Jesus in that time. የደከመችው ነፍሴ ያኔ ትበረታለች። እህቶቻችን አብረን ይህንን እንደ ክርስቶስ አካል አብረን because like the kingdom of God is not አንድ ሰው ግሎሪፋይ እንዲሆን አይደለም ማንንም አገልጋይ ግሎሪፋይ እንዲሆንም አይደለም ማንንም the only special is Jesus the only special ልናየው ምንናፍቀው በቃ በማለዳችን ይሁን በየትም ቤተክርስቲያን ስንሄድ anytime what we want to see is Jesus himself ማንንም አገልጋይ አይደለም ነገር ግን እግዚአብሔር ግን bless አድርገው አገልጋዮችን ካስቀመጠ then አብረን ሆነን እንደ ቅዱሳን አይደለ as the blessed people of God አብረን ሼር እናደርጋለን ፖሊሻ እግዚአብሔር ላንተ የሰጠህን ጸጋ እኔ ካፈላለሁ ከዛ በእኔ ውስጥ ያለው ከዛስ በወንድሞቻችን ፓስተር the body of Christ በዚህ ሁሉ ያለው ውስጥ ሼር ስናደርግ then that's how we enjoy Jesus Christ himself so ፎከሳችን ኢየሱስ ይሁን በብዙ ነገር አንወሰድ ፖሊሻ የተናገርከው so powerful ኢየሱስ እየተጨበጨበለት በጣም ፌመስ ሆኖ ምናምን ፈቀቅ ብሎ ወደ ምድረ በዳ ምድረ በዳ ሄዶ ካጸለየ አባት ፍቅር ገብቶባል ማለት እኮ ነው bro አስባል ምድረ በዳ ሄደ ባዶ ምንም የሌለበት ሄደን ከጸለይን ከዛ እዚህ ጋር በቃ wow they're so fire ምናምን እየተባለ እኛ የምንፈልገው ጌታን ነው ብለን ወደ አይደለ ፓስተር ሲያስረዳ ነበር ወደ እልፍኝ ግባ to the sacred place አይደለ ማንም ወደማያየን
ሁሉን ነገር በዙሪያችን ያለውን ጫጫታ ጸጥ አድርገን አባት ሆይ I'm here to listen your voice ብለን ጌታ ፊት ከቀረብን ከዚህ የሚበልጥ ነገር አለ ብዬ አላስብምና እግዚአብሔር ይርዳን ሁላችንንም ሁሌ ኮንሺየስ ሆነን ልባችን ውስጥ እየተፈጠረ ላለው ነገር መጸለይ ያለብን ትንሽ ትሁት ያለውን ያክል ከተሰማኝ ትንሽ ጀለሲ ከመጣብኝ ቅናት ከመጣብን ትንሽ ክፋት እየተሰማን ከሆነ ሂደን እንንበርከክ let's pray ሁላችንም like you know ከጌታ ጋር personal relationship እንዳለን ሁሉ ደግሞ ህብረት አለን ደግሞ አይደለ በአካል ውስጥ enjoy የምናደርገው ጌታ በጓዳችን የምናቀው በጓዳዬ የማላቀውን ኢየሱስ በአደባባይ ወጥቼ እንዴት ብዬ ነው የምናገረው ፖሊሻ ስላንተ ለመናገር ድፍረት ማገኘው ካንተ ጋር ጊዜ ያሳለፍኩትን ያክል ነው you know እርግጠኛው ያረ እኔ አውቀዋለሁ ደውሉለት ምናምን I know him ምናምን ብዬ የምናገረው it's because I spend more time with you bro ከኢየሱስ ጋር ጊዜ ያሳለፍነውን ያክል ስለ ኢየሱስ እርግጠኛ እንሆናለን ይሄንን ስም ጠርተን እንደማናፈር እርግጠኛ እንሆናለን bro ኢየሱስ ሲባል bro ሼክ እንደሚያደርግ I know this name demons tremble እንደሚያደርጉለት nature እንደሚገዛለት አውቀዋለሁ ይህን ስም ለምን አይቼዋለሁ hallelujah I see the person Jesus Christ walking through this name ኢየሱስን በዚህ ስሙ ስጠራው ሞቶ የነበረው ከሙታን የተነሳው ኢየሱስ በአብ ቀኝ ያለውን ይህንን ጌታ enjoy እንደማደርገው እርግጠኛ ነኝ ስለዚህ ሁሌ conscious ሆነን ሁሌ you know በእምነት like even to have faith እኮ እምነት እንዲኖረን እኮ አይደለ እምነት ፖልሻ ቅድም አንድ ቃል ቆላሲያስ ምዕራፍ 2 ላይ አንድ ቃል አለና ሃሌሉያ እንደዚህ የሚል ቃል አለ እንግዲህ ጌታ ቆላሲያስ ምዕራፍ 2 ቁጥር 6 ላይ እንግዲህ ጌታ ኢየሱስ ክርስቶስን እንደተቀበላችሁት በእርሱ ተመላለሱ ሃሌሉያ አይገርም ከዛስ ስር ሰዳችሁ በእርሱ ታነጹ ከዛስ እንደተማራችሁም በሃይማኖት ጽኑ ምስጋናም ይብዛላችሁ so powerful እንግሊዘኛው ደግሞ በጣም powerful ኢየሱስን እንደተቀበላችሁት ከዛስ በእርሱ ተመላለሱ so every day conscious ሆነን ከኢየሱስ ጋር እየተራመድን እንደሆነ በቃ ከሱ ጋር ዋክ እያደረግን እንደሆነ በጣም ኮንሺየስ መሆን አለብን ያኔ ፕራይዳችን እኔነታችን you know it doesn't matter በዙሪያችን የሆነ ነገር ቢጨበጨ ምን ቢባል whatever they say it doesn't matter for us ለምንድን ነው ማተር የማያደርግብን because እኛ ህብረት የምናደርገውን አካል ህብረት የምናደርገውን አምላክ አውቀዋለሁ I know him ለምን ጊዜ አብሬ ያሳልፋለሁ ለምን በርቶልናልና ክብር ለኢየሱስ that's why bro do you know that gospel ሰዎች አንደርስታንድ የማያደርጉት በጣም እኔ ከብዙ ኬቲስቶች ጋር every time like you know when we have this kind of conversation about Jesus ለምንድን ነው like ሰዎች አንደርስታንድ የማያደርጉት ካልን it's because they don't have the Holy Spirit መጽሐፍ ሲናገር መንፈስ ቅዱስ በእናንተ ውስጥ because he lives in you you know him ዓለም ላይ ያሉት ግን መንፈስ ቅዱስ በእነሱ ስለማይኖር አያውቁትም they don't know him ለዛ ነው like ልንታዘባቸው የማይገባው ልንሳደብ የማይገባው we have to pray for them ለምን ዳግም ተወልደው ወደ እግዚአብሔር መንግስት እንዲጨመሩ ለምን ኢየሱስ የተናገረው ዳግም ካልተወለዳችሁ በስተቀር የእግዚአብሔርን መንግስት አትወርሱ so today እግዚአብሔር ይርዳን ፖልሻ እውነት ለመናገር ፈቀቅ እንድንል ጌታ ይርዳን we need a prayer for this we have to pray ፖልሻ እንድትጸልይልን እውነት ለመናገር you know because like ጠላት ሁሉ ጊዜ you know በኃጢአት በብዙ ነገር ፋይት ላይ ያደርግ በብዙ ነገር ይመጣና ፌል ማናደርግበት ነገር ላይ ካለ you know በሆነ ነገር ፌል ካላደረግን የሚጥለን በፕራይድ ነው የሚጥለን you know በጣም በቃ ልባችን ውስጥ እየተፈጠረ ባለው ነገር ነው ይሄ ሁሉ ነገር ደግሞ ከእግዚአብሔር ጋር ያለን ሪሌሽንሺፕ ይመጣብናል ስለዚህ ሁሌ ኮንሺየስ ሆነን ማሰብ ያለብን ከእግዚአብሔር ጋር ያለኝን ህብረት ከአባት ጋር ይሄ ፍቅር ወደ ልቤ ፍሎ እንዳያደርግ የሚይዘውን ነገር በህይወቴ ቶለሬት አድርጌ አላስገባም ብለን ይሄንን ነገር ወደ ጎን ማድረግ አለብን ማለት ነው አሜን እና ኢየሱስ እንዳለው
ኤፌሶን ላይ ትላንት እንዳልነው ፖሊሻ እያወራ እንደነበረው አገልግሎትን ያለው ኤቭሪቲንግ ያለው ምናምን ብሎ አይደለ? ነገር ግን የቀድሞ ፍቅርህን ጥለሃል እና I was your first love የመጀመሪያ ፍቅርህን የነበርኩኝ እና ያንን ጥለሃል ነው የሚለው እንግሊዘኛው ላይ I was your first love ነው የሚለውና first loveአችን የሆነውን ኢየሱስን ልባችንን ያቀለጠውን ይህንን ፍቅር ወደ ጎን አድርገን በሌላ ነገር እንዳንደሰት በሌላ ነገር ሄደን ኢንጆይ ያደረገን እንዳንል ሁሌ ቃሉ እንደነገረን በዚህ ፍቅር መመላለስ ይሁንልን፣ በዚህ ፍቅር ዋክ ማድረግ ይሁንልን። ፖሊሻ እንደነገረን ይህንን እውነት እንደ ኢየሱስ ፈቀቅ ማለት ከፈለግን እንደ ኢየሱስ ጭብጨባው እያለ ምን እያለ ወደ ምድረ በዳ ሄደን መጸለይ ከአባት ጋር ሪሌሽንሺፕ እንዲኖረን ከፈለግን ዛሬ ከኢየሱስ ጋራ መጣበቅ አለብን። ጋይስ we need Jesus። first loveአችን ኢየሱስ ነው። አሜን። he is my first love። ልባችንን ያቀለጠው የእውነት እንደዚህ ያለ ፍቅር ለማንም የለውም ይላል እግዚአብሔር። እንደዚህ ያለ ፍቅር ለማንም የለውም። ስለዚህ ፈርስት ላቫችን ከሆነው ኢየሱስ ጋር ደግመን መጣበቅ አለብን። ከግንዱ ጋር የተጣበቅነውን ያክል ነው ትህትና፣ ኤቭሪቲንግ የመንፈስ ፍሬ የተባሉት ነገሮች ሁሉ ፍሎ እያደረጉ በእኛ ህይወት የሚመጡት ከግንዱ ጋር ያሳለፍነውን ያክል ጊዜ ነው እና የምናመልከው ሕያው አምላክ ነው። ዛሬም በጓዳችን እንንበርከክ፣ ዛሬም ፊቱን እንፈልገው፣ ዛሬም ወደ እልፍኛችን ገብተን ዛሬም ሴክሬት ፕሌስ ማንም የሌለበት ማንም የማያጨበጭብልን በጣም የጸሎት ሰው ነው የማንባልበት እኛና እግዚአብሔር የምንገናኝበት ስፍራችን ላይ ሄደን ኢየሱስ እፈልግሃለሁ፣ ጂሰስ አይ ኒድ ዩ፣ አንተ ሕያው አምላክ ነህ፣ መተህ እንድትነካኝ እፈልጋለሁ፣ ጌታ ሆይ ኢንካውንተር እንድታደርገኝ እፈልጋለሁ ብለን ልባችንን ባፈሰስን ቁጥር ይሄ ትህትና ይሄ ትቶ መሄድ ለታላላቆቻችን፣ ለፓስተሮቻችን፣ ለአገልጋዮቻችን መታዘዝ፣ በቤተ ክርስቲያን ላሉ አባቶች መታዘዝ ላሉ ሁሉ አይደለም ለቤተ ክርስቲያን ለዚህ አገር መንግስት ለምንኖርበት አገር መንግስት እንኳን መታዘዝ የምንጀምረው ያኔ ታውቃላችሁ። ኢየሱስ ታስታውሳላችሁ ግብር ለምንድን ነው የማይከፍለው ተብሎ ታስታውሳላችሁ። እና በቤቱ ሊያስከፍሉት ሲመጡና ሊጥሉት እንደሆነ ስለገባው ጴጥሮስን ሂድና ከመጀመሪያ ከምታወጣው አሳ ውስጥ 2 ስታቴር ታገኛለህ፣ እሱን ይዘናና ይከፈላቸው አለ ጂሰስ። ላይክ ጌታን በጣም እያወቅን ስንመጣ ከሆኑ ችግሮች ጋር እየሄድን አንላተምም። አቮይድ ለማድረግ ትሁት እየሆንን እንመጣለን። መደረግ ያለበትን we always do it because it's with Jesus that we are spending time። ሰው ከኢየሱስ ጋር ውሎ ትሁት ላይሆን አይችልም፣ ፍቅር ላይሆን አይችልም። ሰው ከኢየሱስ ጋር ውሎ ላይለወጥም ደግሞ አይችልም። so what we want to say is የሚወደን አምላክ አለ። የእግዚአብሔር የአባት ፍቅር አሁንም እየፈሰሰ እንዲመጣ ፍቃደኞች እንሁን። let's allow him። በቃ እንክፈትለት፣ ልባችን ይከፈትለት። የእግዚአብሔር ፍቅር በእኛ ህይወት ኦቨርፍሎ እያደረገ እንዲመጣ እየፈሰሰ እንዲመጣ እኛ የከፈትነውን ያክል ነው ያ ፍቅር እየፈሰሰ የሚመጣውና ያ እግዚአብሔር ይመስገን። ፖሊሻ ብጸልይልን ደስ ይለኛል በጣም። ተባረክ። ናይ ጌታ ይባርክ። ታውቃለህ አላውቅም በቃ ሁሌ ጌታን እውነት በጓዳችንም አሁን ስናወራው ታውቃለህ ኢንጆይ ይደረጋል፣ ደስ ይላል፣ ልብ ይነካል። የፈለገ አራዳ ነኝ የሚል ወጣት ቢኖር እኔ ገብቶኛል ላይፍ የሚል ቢኖር ማለት ነው አስረግጬ እነግረዋለሁ። በቃ እንደ ጌታ ኢንጆይ የሚደረግ ደስ የሚል ጌታ ራሱ ኩል ነው ታውቃለህ፣ በጣም ጀንትል ነው፣ በቃ ኩል ነው። ኢንጆይ ታደርጋለህ ምንም ነገር ከጌታ ጋርና ትህትናው ራሱ ይገርማል። በቃ የሱ ሃይ የሆነው ማንነቱን የሚኖረው የሚያደርገውን ነገር ስታይ ምናምን ነገር ዊዝደም አሁን እንዳልከው ቅድም ሲመልስላቸው የነበረውን ጥበቡን አረ መጽሐፍ ቅዱስ እኔ እኮ ግርም የሚለኝ ጠላት ምን ያህል እንደሚዋጋ ማቀው ይሄን የመሰለ ቃል እንዳላነብ ይታገለኛል። ታውቃለህ ደክሞኝ ማላነብበት ጊዜ አለ። እኔ ደንቀኛል በጣም ቅድም ካልከው ባለፈው ራሱ ስናወራ ስትለኝ ታውቃለህ አህያዋ እንዳልከው ኢየሱስ ተጭኖባት ለኔ ነው ጭብጨባው ብትል ኖሮ አሁን እንደዛ እንላና
በጣም ክሬዚ ነው ታውቃ ኢየሱስ በጀርባ ላይ ተጭኖ በዘንባባ ሲቀበሏት እያጨበጨቡ ምናምን አያችሁ እኔ ማለት እኛ እኮ እንደዛ እያልን እኮ ነው ያለነው ሊትራሊ እሱ እኮ ማለት ነውና በጣም በቃ ምስኪኖች ነን የእውነቴን ነው ብለህ ሰው እርሱ የተቀመጠ እኛ ላይ የተቀመጠብን የገባብን እርሱ ይንገስ ብሮ እኔ ከብሬ እኔ ስም የተጠርተው አሁን ናይ ተበለ ናይ ብትል ገብቷል አሁን ናይ ብል ቁጫጭ እንኳን ዞር አይተልም አይደለም አጋንንት ምንም እውነቴን ነው ብለህ እውነት ዝም ብለህ ጠራ እስኪ ምንም እኮ አናመጣም የኛ ስም ቢጠራ እንትና ቢባል ኢየሱስ ሲባል ግን ብሮ ዝም ብለን እኮ ነው እኛ እያወራን ስልክ ኢየሱስ ስንል የሰው ድምጽ ሲቀየር ሰምተን እናውቃለን ምንድነው ስሙ ከስሞች ሁሉ በላይ ስም ስለሆነና መንፈስ ቅዱስ በውስጣችሁ ስላለ እናንተ አልከቀደም አይደል ጌታ ነው ታውቃላችሁ እነ ዓለም ላይ ያሉት ግን ስለሌለ አያውቁም ማለት the difference መንፈስ ቅዱስ መሆኑ ይሄ ቃል ቀላል አይደለም ቀላል በቃ እኛ አሁን ሰዎች አይሆንና አሁን ቅድም ሌባ ይለናል መናፍቅ ይለናል ማይለን ነገር የለምና አሁን ይሄ ሰው ምስኪን እኮ ነው ምን ትለዋለህ ብሮ ገብቷል ምን ትለዋለህ እኔ ሰጣለሁ ገንዘብ ግን አሁን በቃ አይ ምንም እኮ ጌታውን እኔ አሁን ቅድም ያልከው ነገር ኢቭን መመካት የሌለብን ነገር ናይ እኔ እናንተ አሁን የተገኘ ነው የት ቦታ ነው ቢነገር አሁን እዚህ ጋር ሰው አናቱ የሚይዝበው እንዴ እዛማ ጌታ አይመጣም ሊሉ ይችላሉ እኮ እዛማ ጌታ አገኛችሁም ወንበዴዎች ምናምን ሊሉን ይችላሉ ግን ጌታ አገኘን ሳይነቀን ስለዚህ እዛ አግኝቶን ደግሞ ዛሬ ጌታን የማያቅሰው ስናይ አንንቅምና ናይሻ ጸልያለኝ እንጂ ዝም ብለን ጌታን ብናወራው ደስ ይለኛልና ናይሻ ያይ ፖሊሳ የእውነት ኢየሱስን እንደማውራት ደስ የሚል ነገር የለም ስለ እኛ በጣም የገባን አንድ ነገር አለ የገባንበት መንግስት አለ በቃ we're in the kingdom of God ሃሌሉያ የገባንበት ዓለም አንድ ብርሃን አለው የገባንበት ዓለም አንድ ርዕስ ነው ያለው እሱም ኢየሱስ ብቻ ነው ለዛ ነው ምንም ነገር ቢባል ኢንጆይ ማናረገው ይሄ ስም ሲወራ ነው ኢንጆይ የምናደርገው የእውነት እኮ ነው ጌታ ሃይማኖተኛ መሆንኩ በጣም ያስጠላው ለዚህ ነው when you are religious ሃይማኖተኛ in a sense ሃይማኖት እምነት ነው you know ምናምን ነው እምነት ግን religious ማለት በቃ የሆነ ነገር ጌታን ሄዶ ኢንካውንተር ከማድረግ ይልቅ የምናደርገው ምንድነው በመንናገረው ነገር ሰዎችን ኮንቪንስ ለማድረግ ማኒፑሌት ለማድረግ እንሞክራለን you know even gospel manipulation እንዳልሆነ ታውቃለህ gospel ስንናገር ማኒፑሌት ማድረግ እኮ አይደለም እኮ እኛ ያልኖር ነው or እኔ ኢንጆይ ያላደረኩት gospel ሄዶ እኮ ሌላኛው ወንድሜን አይነካውም ሄዶ ሌላኛው ወንድሜን አይለውጥም ለዛ ነው አንዳንድ ጊዜ gospel እናገራለሁ ግን ሰዎች አይሰሙኝም ሰዎች like አይቀበሉኝም ለምንድን ነው ይላል bro it's because like እኔ አሁን እንደዛ ፊልም ማድረግበት ጊዜ አለ if I'm not enjoying the gospel I know something is off እላለሁ ገባ መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 16 ላይ ወደ እስያም ሄደው ወንጌል እንዳይናገሩ መንፈስ ቅዱስ ከለከላቸው ይላል when we walk with the Holy Spirit ከመንፈስ ቅዱስ ጋር እየተራመድን ስንሄድ we enjoy መጀመሪያ የምናደርገው enjoy ነው የምናደርገው ምንን የአባትን ፍቅር ሃሌሉያ እዚህ enjoy ያላደረግነው ሰማይ ሄደን እንዴት ነው enjoy የምናደርገው ኢየሱስ እንዴት ሄደን ነው ሰማይ enjoy የምናደርገው ኢየሱስን ሰማይ ምን ብለን ነው እያሰብን ራሱ ያለ ነው like you know ራእይ ላይ እንዳነበብነው ጸጉሩ ወገቡ that's the imagination that we have you know that's the prophecy እኮ እግዚአብሔር የገለጠልን prophecy ግን እኛ አሁን with the Holy Spirit አይደለ ይሄ ወንጌል ደበራል ለምንድን ነው እብድ ሆነን ኢየሱስ ዛሬ የተፈጸመ ያክል the crucifixion ኢየሱስ ጌታ ነው የተፈጸመ ያክል crucifixionን እብድ ሆነን የምናወራው ለምንድን ነው ስንል because the Holy Spirit is taking us እየወሰደን ስላለ መንፈስ ቅዱስ እየመራን ስላለ የሆነው ይሄ ነው ኢየሱስ በመስቀል ላይ ስለ ኃጢያታችሁ ሞቷል ደሙ ፈሷል ይሄ ደም ከኃጢያታችሁ አጥቦ ያነጻችኋል አሜን ብለን የምንቀበለው አንድ ሰው ሲድን ታውቃለህ አይደል አንድ ሰው ወንጌል ተናግረን ሲድን ይሄ ደስታ በእኛ ውስጥ የሚፈሰው ለምንድን ነው እንደ ዳነ እርግጠኛ ስለሆንኩ እኮ ነው ለዛ እኮ ነው ጳውሎስ በወንጌል አላፍርም ብሎ ሲናገር ይሄ የምናገረው ወንጌል ኢየሱስ ጌታ ነው Lord Jesus thank you bro the gospel that I speak የምናገረው ወንጌል እንደሚያድነው ይሄ ሰውዬ ይስማው እንጂ እንደሚያድነው አልጠራጠርም እያለ እኮ ነው ፖሊስ what a powerful thing we receive እኮ humble ሆነን ኢየሱስ
humble ሆነን like መንፈስ ቅዱስ እኛ ውስጥ ማደሩ እኮ በጣም ሊያሳብደን እኮ ይገባል እኮ ጌታ። አሁን ቁጭ ብለን እግዚአብሔር ይሄ ያላረግልንም ሁሌ ፖሊሻኔም አንተም ታውቃለህ ይሄ ያልሆነም ምናምን like ጌታ ይመስገን ከዛ እንደውም የሆነ ያክል አርቆናል። ግን like like አንዳንድ ነገሮችን እግዚአብሔርን ለመጠራጠር ያለን የእግዚአብሔርን ፍቅር ከመቀበል ይልቅ እግዚአብሔርን ለመጠራጠር ያለን ረሃብ፣ እግዚአብሔር የለም ለማለት ያለን ረሃብ፣ ሂደን የምንውልበት ቦታ የምንሰማው ነገር በቃ it's just like all these things is so disturbing, bro. But the thing is, if we really want Jesus, what we have to know is ከሱ ጋራ ጊዜ መውሰድ፣ በቃ ከሱ ጋር ጊዜ ማሳለፍ like I don't know ኢየሱስን ለማየት እናፍቃለን። እውነት ለመናገር we want to see Jesus, we want to encounter him. ለዛ ነው ታውቃለህ አይደለ ይሄ gospel, like if you are against the gospel, prideful ሆነ የምትሄድ ከሆነ ምናምን, when the true gospel you hear confront ያደርጋል because የምንናገረው gospel is all about Jesus, is all about Jesus, is all about Jesus. ራሳችንን like በጣም እኮ ክብር እኮ ነው ፖሊሻ ታውቃለህ። እኛ ምንም አይደለም ስለኛ መወራት ማለት ነው እድሉን ማግኘታችን የማንጠቅመውን ጳውሎስ እንደተናገረው like የጳውሎስን ቴክስቶች አይታቸው ፖል ራሱን እያዋረደ ነው የሚመጣው። ከመጀመሪያ like እያየው ስትመጣ ሐዋርያ ነኝ ይላል፣ ከዛስ ከሐዋርያዎቹ ሁሉ የማንስ ነኝ ይላል፣ ከዛስ ጭንጋፍ ነኝ እያለ እየወረደ ነው የሚመጣው። the more we reach Jesus, the more we know Jesus, እየወረድክ ትመጣለህ bro። እየወረድን ዛሬ ከምናወራው ፖሊሻ ዝቅ እያለን ዛሬ ልባችን ውስጥ ያለውን ነገር ጌታ እየወሰደልን እየነቀለ because the more we know Jesus, the more we spend time with him, ብርሃን የሆነ እሱ ብርሃን ስለሆነ ጨለማችን ኤክስፖዝ እየሆነ ይመጣል። ከዛስ ጨለማችንን ኤክስፖዝ ሲያደርገው ያንን ነገር ደግሞ ጌታ እያስወገደልን ይመጣልና ከኢየሱስ ጋር ጊዜ እንውሰድ። ዝም ብለን ከኢየሱስ ጋር ጊዜ እናሳልፍ። የእግዚአብሔር በግ የሆነው ኢየሱስ፣ የሰማይ ብርሃን የሆነው ኢየሱስ እዚህ ማላቀውን ጌታ እዚህ ኢንጆይ ያላደረግነው እዚህ ነፍሳችን ያልረካችበት ነፍሳችን ያልጓጓችለት ኢየሱስ አባቶቻችን ዋጋ ሊከፍሉ ለዚህ gospel ትበላላችሁ በቃ በአንበሶች ሊበሉ everything ዋጋ ሊከፍሉ ይሄዱ በቃ like ጓግተው ይሄዱ እንዳሉ ታውቃለህ። ጓግተው በቃ እስኪበሉ ቤስቶች እስኪበሏቸው ጓግተው because they see heaven, they see Jesus. አይተውታል፣ ፍቅሩን encounter ያርገውታል። ፖሊሻ what a lord ምን አይነት አምላክ ነው ያለን። አሜን ኢየሱስ እንዴ ናይሻ በጣም የሚገርም ነገር እኔ በህይወቴ መተንፈስ የሚያቅተኝ ጊዜያቶች sometimes አይተህ ከሆነ ናሂ ዝም ብለን መዝሙር ከፍተን ልባችን ይነዳል እኮ የሚያስብል የሆነ ደስታ አለ። ገብቶሃል? ውስጥ አታቆም እኮ ግን ልብው ላይ ይነዳል። እዚህ ጋር የሚነድ ነገር አለ። እንዴት እንደማብራራላችሁ እኔ አላውቅም፣ ግን አለ ያ ደስታ አለ። እና አንዳንዴ መዝሙር ከፍተህ ፊልም ማድረግ ሲያቅትህ ድሮ የሆነ ነገር ለምሳሌ በሰው በኩል ሆኖ በቃሉ እንዲያርግ ሲለ ተንሰብስፈ ጌታ አዘዘኝ ምናምን ብለህ የምታደርገው ሲቀዘቅዝብኝ በቃ የእግዚአብሔር ቃል ስሰማ ሰዎች በቃ እየሰበኩ ምናምን አሁን አንዳንዴ ኢቭን በቃ ምደክምበት ሰዓት ፓስተር እያስተማረ ምናምን አብሬ የምነድበት ሰዓት አለ። ገብቶሃል? አሁን ሪያክሽን እንኳን ባለ ልቤ የሚነድ ነገር አለ። ገብቶሃል? ስናገር ታውቀዋለህ በኋላ ላይ እና ግን ያ ነገር ሲሄድ ምን ህይወት አለ ታውቃለህ? ምንም ነገር እኮ ነው ማስደስተን። እኔ ሰዎች ማለት እኔ በፍጥነት ምጓጓላቸውን ነገር ልጅ እያለው ድሪም ማድረጋቸውን ቶሎ ማየቴ ወደ ጌታ ዲሳይድ እንዳደረግ ቶሎ አድርጎኛል። ባላይ ኖሮ በእንትን ላይ እንትን ይጨመር ይሄ አማረኝ እያልኩኝ ይሄኛውን ስጠኝ እያልኩኝ ማብቂያ እስከሌለው ድረስ መጨረሻ ላይ መቃብር ሄጄ ዝም ብዬ ጌታን ኢንጆይ ሳላረግ ቅድም ያልከው ነገር እኮ ምድር ላይ ኢየሱስን ኢንጆይ ያላረገ ሰማይ ምን ብሎ ነው አብሮት ለዘላለም የሚኖረው? እንዴት ነው እዚህ ኢንጆይ ሳታረገው ሲጀመር ለዘላለም ከእርሱ ጋር የምትኖረው? እኔ ባለሁበት ትኖራላችሁ እኮ ነው። እሱን አይኑን እያየው የምደሰተው ለምንድን ነው ብትልና ዛሬ እንደዚህ የደከመን የሚያቅፈኝን ስወድቅ የሚያነሳኝን ለእኔ ሲምፕል አይደለም እኮ መውደቅና መነሳት ቀልዳ የመጽሐፍ ቅዱስ ዝም ብሎ የሃይማኖት ንግግር እኮ አይደለም። ስደክም እኮ በኃጢአት ወድቄ ስጨነቅ እኮ እዚህ ጋር የሴጣን ድምፅ መጥቶ እኮ አትረባም አትጠቅምም ካሁን በኋላ ምንም ህይወት የለም የሚል እኮ አለ። አንተ ኃጢአተኛ ነህ ቆሻሻ ነህ የሚለውን ድምፅ
አውጥቶ በደም ይውል የጌታ ደም የሚገርመኝ ያጥብህና ማጠቡን እንዴት ነው የምታውቁት? ላይክ ላታዩት እኮ ይችላል። ይውላችሁ አሁን አንዳንዴ ቆሻሻ እንዲያይታችሁ ሻወር ስትገቡ ሲነሳ ታያላችሁ። የኢየሱስ ደምን የሚገርመኝ ማለት ነው ያጥባል። ዘን የቱ ጋር ነው የምታውቁት ስትል የሚወቅሰኝ የለም። መዝሙር ነው የሚያምረኝ፣ ወርሺፕ ማድረግ ነው የሚያምረኝ። ኢየሱስ አዳነኝ የሚለው አዲስ መዝሙር በቃ ጌታን ስቀበል እንዳለው ኢየሱስን እወደዋለሁ በቃ የሚል መዝሙር ይገባብኛል። ከነገር ሄጄ ቸርች ለማምለክ እንደ አዲስ ጌታን እንደተቀበለ ሰው ከዛ እንደ አዲስ ልክ ጌታን ስትቀበሉ እንደምትሉት ይሄ ለጌታ ኖርለታለሁ ኢየሱስን ሰብካለሁ እንደ አዲስ ዛሬ የሚሆንብኛል፣ አዲስ ይሆንብኛል። ለምን? ምህረቱ በቃ ደሙ ሲያጥበኝ ጌታ። ከዚህ ውጭ ምን ደስታ አለ? አባቶቻችን ሲላውን ናሂ ባለፈው በጣም የሚገርም ታሪክ እያየው እንዳለው ነው። አሁን ፖሊካርፕ የሚባለውን አባት ብታዩት የመጀመሪያ አባት ነው፣ እንደውም አፖስቶሊክ ፋዘር ከሚባሉት ነው። ግን ምንድነው የነበረው ህይወት ከእንትኖች ሲያልፍ ከሐዋርያቶቹ ሲያልፍ ምን አይነት ህይወት ነው የነበረው? ለክርስቶስ ህይወቱን ሰጥቶ ሲሞት እንዴት ነው የነበረው ሲባል በፍርድ እንትን ላይ አቆሙት ማለት ነው ይሄን አባት። ከዛ ምን አሉት? የዮሐንስ ደቀ መዝሙር ነው ይሄ አሁን ናሂ ሲጠቅስልን የነበረውን ቃል የቀድሞ ፍቅርን ትተሃል፣ የኢየሱስ ክርስቶስ አይኖቹ የእሳት ነበልባል ናቸው ምናምን ብሎ የጻፈልን እዛ በፍጥሞ ደሴት ላይ ተጥሎ የነበረው የዮሐንስን ታውቁታላችሁና ይሄ አባት የእሱ ደቀ መዝሙር ነውና ምንድነው የሆነው? ካድና የሮማውያን የሚያመልኩት ምናምን እንትን ነበር። እሱ ጌታ እንደሆነ የምድሩ ተናገር ሲባል የመለሰው መልስ ምንድነው? ትክክለኛ እድሜውን ላልናገር እችላለሁ፣ ግን በ83 ነው 85 ዓመቴ ሳገለግል ጌታ አለ አንድ ነገር እኮ አልበደለኝም፣ እንዴት ልካደው አለ። ታውቃለህ ቁጭ ብሎ አሰበና የተዘጋጀልህ አሉት በእሳት ትቃጠላለህ አሉት። ከዛ በእሳት መጀመሪያ ወደ አንበሳ ጉድጓድ እዛላቸው የሮማውያን ታውቃላችሁ ኢንተርቴን ነው የሚያደርጉት። ዛሬ ኳስ ስቴዲየም ሞልቶ በኋላ ዓለም ዋንጫም እንደምታዩት ተሞልቶ የሚታየው ይዛን የነበረው ሰው በአንበሳ ሲበላ ነበር ክርስቲያኖች። ዘን እዛ ውስጥ ትገባለህን የተባለው ይሄ ሰው ማለት ነው። ዘን እሱን አሰበና ይኸውልህ በአንበሳ መበላቱን አየ፣ በእሳት መንደዱን አየ። እኛ እንደዚህ ምን በል ጌታ ሆይ ለአንተ ኖሬልህ ለዚህ ጉድ ታማኝ አልነበርክ ብለን ልንጸልይ እንችላለን። እርሱ ግን ምን አለ? ቁጭ አለና 85 ዓመት ጌታዬን ሳገለግለው አለ አንድ ነገር አልበደለኝም አላጎደለብኝም አለ። አላጎደለብኝም እንዴት ልካደው አላቸው። ጥያቄውን ወደ እነሱ አዞሩ። ከዛ በኋላ ሊወስዱት ሲሉ ምን እንዳለ ታውቃላችሁ? ይህ አባት አንድ ጊዜ ምጸልይበት ታይም ስጡኛል እና የጸለየው ጸሎት ምንድነው ይባላል? ቅድም ናሂ እንዳለው እግዚአብሔር ሆይ ለዚህ ስላበቃኸኝ። የመጀመሪያው ሰማዕት እንግዲህ በሐዋርያት ሥራ ላይ እስጢፋኖስ ነው አይደል? በድንጋይ ተወግሮ እና ለዚህ ስላበቃኸኝ ብሎ ደስ አለው ሊሞት ስለሆነ። እናንተ ሰው በአንበሳ እኮ ስትበላ እኮ ወንድሜ በጥይት ተመልቶ እንደመሞት እኮ አይደለም፣ ቀስ እያለ ይቦጫጭቃል። የሚቦጨቀው ፓርት ሰውነትን ፊል ታደርገዋለህ። ቀስ እያለ ሳምባህን ሲወጣ አንገትን ሲበላ ሁሉ ነገር ነፍስ እስክትወጣ ተጨንቀ ነው የምትወጣው። ትዝ አላለውም። ለምንድን ነው ስትል ናሂ እንዳለው ጳውሎስ እንደሚያድን እርግጠኛ ሆኖ ያዳነውን ወንጌል እርግጠኛ ስለሆነ ነው። ለራሱ እርግጠኛ ያልሆነበትን ነገር ፕሪች አያደርግማ። ደስታው ነው፣ ህይወቱ ነው። ብሄድ ይሻላል ይላል እኮ የሚሄድበትን ያውቃል። ምን አይነት እምነት ውስጡ እግዚአብሔር እንደሰጠው አላውቅም። ይሄ አባት ተጣለ። ምን አደረጉ? በቃ በጣም ትዕቢተኛ ነው፣ ይጠግቧል አይነት ነገር ነው። ከዛ በገመድ አሰሩትና በእሳት ማቃጠል ጀመሩ። ታሪክ እንደሚናገር ዘንድ ምን ሆነ? ይሄ ሰው በቃ በእሳት እየነደደ እያለ ይዘምር ነበረ። ይሄ አባት ይዘምራል ለጌታው። ይሄ የእግዚአብሔር ቃል እንዲሁ እዚህ 2000 ዓመት ደረሰ እንዳትሉኝ፣ በብዙ ተጋድሎ ነው። የአባቶቻችን ታሪክ እዚህ ውስጥ አንከቶ የኢየሱስ ገድል ብቻውን ስለሚበቃን ማለት ነው። ነገር ግን መስዋዕት የከፈሉ ምን አይነት ልብ እንደነበራቸው ደግሞ መማር አለብን ከአባቶቻችን። አሁን ይሄን ስናወራው ሙቪ ነው የሚመስለኛ፣ ግን እንዲህ ነው የደረሰው። የቀለለብን ስለማናቅ እኮ ነው። ጥቁሮች እኮ ከነጭ ጋር ተቀላቅሎ ባስ ውስጥ መሄድ ብርቅ የሆነበት ዘመን ነበር። ለምን? ባርነትን ስለሚያውቁ እኮ ነው። እኛ ምንም አናቅም፣ ዘና ብለን ነው የምንኖረው። ምንድነው የምታወራው? ተለይቶ መሄድ ምናምን አናቅማ። ባርነት የት እናውቃል? ስናልፍበት ነው የሚገባል። ይሄ አባት ግን እዛ በእሳት ሲያቃጥሉት የዘምር ነበረ። እንዴት ፖሲብል ሆነ ካላችሁ እንግዲህ
ዮሐንስ ራሱ በፍጥሞ ደሴት ተጥሎ የነበረው እንግዲህ ታሪክ እንደሚናገር በእግሮቹም በዘይት እንደጠበሱት ይናገራል ምናምን። ግን ጳውሎስ ሁለተኛ ቆሮንቶስ ላይ ሲጽፍ ምን አለ? የርኅራኄ አባት የመጽናናት ሁሉ አምላክ ሲለው ያን ቃል ሄዳችሁ ስተነትኑት የመጽናናት ሁሉ አምላክ ምንጩ ነው የመጽናናት ይላል። ከዛስ በፍጹም ካንተ መከራ የእግዚአብሔር ማጽናናት አይበልጥም። መቼም ያንተ መከራ የእግዚአብሔርን ማጽናናት አይበልጥም። ሁሌ ማን ይበልጣል? የእግዚአብሔር ማጽናናት። ያንተ መከራ በዛ፣ ማጽናናቱ በጥፍ ይበዛል። ምንጩ ነው የማጽናናት፣ ከእርሱ በላይ የሚያጽናና የለም። ስለዚህ በዘይት ቢጠበስ ዘይቱን ጸጥ የሚያዝብል በፍጥሞ ደሴት ውሃ የሚበላ የሚቀመስ በሌለበት እዛ ባዶ ተጥሎ እንዴት ተጽናና ስትለኝ ኢየሱስን ገለጠለታ። ራሱ መጣ፣ የመጨረሻውን አሳየው። በእሳት አይኖቹ ነበልባል የሆኑ እሱን እያየ ማን እዚህ ይርበዋል? ማን ይታመማል? ያ መላእክቱ እየተገለጹ ለዚች ቤተ ክርስቲያን ጻፍ እየተባለ ማን እዚህ ጋር የተጠበሰው ዘይት ትዝ ይለዋል? እንዴት? ለዚህ እኮ ነው የመጽናናት ሁሉ አምላክ ገለጠ። ሲገለጥ ሁሉ ነገር ይረሳል። ግን ዮሐንስ የት ነው ስትል ጌታ ጋር ቆይቶ ነው። ከራክ ህመሙን ፊል ታደርጋለህ። ከዛ ይህን አባት በእሳት እያነደዱት እየዘመረ እያለ አልሞት ሲል በቀስት መተውት እንደ ሞተ ይናገራሉ ታሪክና። ይሄ ግን ለምንድን ነው እንዲህ የሚሆነው ሲባል ሰውየውን የሚገርም አባት ነው ብለን ግሎሪፋይ እንድናደርገው ነው አይደለም። ለሌሎች ክርስቲያኖች እምነት እንዲፈጠር ነው። ሌሎች አይተው የሞተው ኢየሱስ እውነት ነው፣ ይህ ሰው እንዲህ ሲሞት ካየሁት ኢየሱስ ጌታ ነው እንዲል ነው። እውነት ይህን ጌታ ባያምነው ኖሮ እንዴት እንደዚህ ይሆንለታል እንዲሉ እኮ ነው። እንዴ ኢየሱስ ጌታ ባይሆን አምላክ ባይሆን ይህ ሰው ምን ሊሆን ነው ዝም ብሎ የሚሞትለት ብሎ ያስባል። አየ ማንም ዮሐንስ ሆነ ጴጥሮስ ሆነ የቤተ ክርስቲያን አባቶች ሆኖ ሁሉ የሚያተኩሩን ወደ ኢየሱስ፣ ምስጋና የሚገባው ለኢየሱስ፣ ክብር የሚገባው ለኢየሱስ፣ ሌላ ለማንም አይገባም። ሌሎች ቢሆን ግን ወደ ጎን ልትሄድ ትችላለህ። አሁን በዚህ ዘመን በጣም የምናዝነው ነገር እግዚአብሔር ያብራላቸው፣ ወደ ጎን ካልሰገድኩለት እንዴት አባቶችን አይቼ ዮሐንስን አይቼ ጳውሎስን ወደ ኢየሱስ ነው የጠቆሙ። እናቱ ማርያም እርሱን ስሙት ነው ያለችው። አባቱ ከላይ ድምፅ ያወጣው የምወደው ልጄ እርሱን ነው ስሙ። እኔ እውነት ቅድም ራሱ ከመግባቴ በፊት ናይሻ እያነበብኩ ሲጸልይ የነበረ እየተዘጋጀው ነበር ለባይብል ስተዲም እና ግን ይሄ ነገር ይዞ በቃ ሲጸልይ እስኪ እንደ ምሳሌ ዳንኤል ልውሰድ ምናምን አነበብኩት። ዳንኤል እኔ ፈሪሳዊ የሚቀድሙን አነበብኩት። ግን ኢየሱስ ጋር ስመጣ ግን በቃ መሳቅ ጀመርኩኝ እያየሁት። ልክ እሱ ነው ቃል ውስጥ ራሱ ስታየው ኢንጆይ የምታደርገው ኢየሱስን ነው። ገብቷል? እንደ ዳንኤል ሊገርም ይችላል እኮ ኢየሱስ ግን ይነካሃል። ገብቷል? ያ ምስኪኑ ሲጸልይ ኃጢአተኛው እኮ ሪሌት ልታደርግ ትችላለህ። ኢየሱስን ስታየው ግን ትነካለህ፣ ግራ ይገባሃል፣ ትወደዋለህ ዝም ብለህ። ያ ፍቅር ነው፣ ያ ኢንካውንተር ነው የሚያስፈልገንና እግዚአብሔር ይህን ነገር እውነት ናሂ ቅድም እያወራ ስለ እግዚአብሔር ፍቅር ፊል ያላረኩበት እንደዚህ ማውራት ማልችልበት ጊዜ ነበር። እንደዚህ ማልችልም። የእግዚአብሔር ጸጋ ግን ባዶን ይሞላል። እውነት ባዶን ይሞላል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለ አንድ ሃይማኖት አልጠራናላችሁም ወገኖች። ምን ጠየቅናችሁ? ኢየሱስ ይወዳቸዋል ነው ያልነው። ይወዳቸዋል። የሚናፈቅ ነው። አብሮት የሚኖር ጌታ ነው። በቃ ምን አለን? እሺ ምን አለን? ወዴት ነው አለን? አልመሰረትንም ሃይማኖት። የተመሰረተ ውስጥም አልጠራናችሁም። የመጣው ህይወት ላይ ነው የጠራናችሁ። ኢየሱስ ይባላል። ቃላችሁን ይኸው አንብቡ። እኛ እንደዚህ ነው የሚያሳብደን። ሁሌ መታችሁ ስሙን አንላችሁ። ሄዳችሁ አንብቡት ወገኖች። እንገናኝ ላይ ኢንጆይ አድርጉ። ደስ ይበላችሁ። አትጨነቁ። ያጽናናን ጌታ አለ። ኢየሱስ ጌታ ነው። በኢየሱስ ነፍሳችን ሐሴት ታደርጋለች፣ ደስም ይለናል። የእውነት እግዚአብሔር እኔ በቃ እንጸልይም እናመልክም። እኔ ናይሻ አላቅም። ጌታ ይመስገን። ኢየሱስ ጌታ ነው። ጌታ የሚወደድ አባት ነው። የሚወደድ አምላክ ነው። የሚወደድ አባት እውነት ጌታን ኢየሱስ እንወድሃለን። ጌታ ሆይ እንወድሃለን ጌታ ሆይ የእውነት እስኪ ፎከሳችንን ትንሽ ብዙ የተናገርነውን ሰብሰብ እያደረግን ወደ አይምሯችን በተለይ ናሂ ምኑ ላይ ነው መሰለ ይሄ
አይታለ ኢየሱስን ምን አለን መሰለ ቅድም ስንናገር እሱ ጉዳት ስለሌለበት ክፍተት ስለሌለበት የሚኒስትሪው ጭብጨባውና ፌመስ መሆኑ አልሳበውም ማለት ለምን አባቱ ራሱ ገና አይደል ሲጠመቅ መስክሮለታል አለ እሱ ሙሉ ስለነበረ ነው ያ ነገር ያልሳበው እኛ ግን ሪጀክሽኑ ጉዳታችን ብዙ ነገር ስላለች ገና ሲጨበጨብ ተቀብለውኛል ብለን ቶሎ እዛ ጋር እንሮጣለን ቶሎ ብለን የሆነ ቸርች ሲያሙ እዛ ልንቀይር እንችላለን የሆነ ቦታ ያቺን ጉዳታችን በቃ በፍቅሩ እንዲሞላን አሁን በተናገርነው ቃልና ይሄ ሁላችን እንዲሞላን እንድትጸልይ ይፈልጋለሁ እኔ ጌታን ላመስግንና ማለት ነውና በቃ ያቺን ሙላት ጌታ ይሙላልን ያን ፍቅር የጎደለን ጌታን መውደድ ያቃተኝ ቀን እኮ ነው ወደ ኃጢያት የሚሄደው እርሱ ሙላታችን ነው ኢየሱስ ሙላታችን ነው አባት ሆይ ፍቅርን እንናገራለን ጌታ ሆይ ፍቅርን እንናገራለን አባት ሆይ ክብር ላንተ ይሁን እናመሰግንሃለን እስኪ ትንሽ ደቂቃ ግን ልስጣችሁ አንዳንዴ እኔ ደስ ይለኛል ትንሽ ረጋ ብሎ ማሰብ ራሳችሁም ረጋ እስኪ ባይምሯችሁ ወደ ራሳችን እናምጣው እስኪ ትንሽ ደቂቃ ሰሰሽቶ መዓዛው የሚያውድ ጣፋጭ ሽታ ያለው ድንቅ ነፍስን የሚማርክ የስም መዓዛው ህልውና እንዴት ይምላል በዚህ ትውልድ መሃል ስምህን አክብደውናል Oh